ዛሬ በጣም በስፋት እናነሳዋለን ብለን ያሰብነው የኢየሱስ ክርስቶስን መግነዝ ጉዳይ እናነሳለን ብለናል። ያው መቼም ይሄ ነገር ህማማት ነው እንዴ የሚል ጥያቄ አድማጮች እንዳያነሱ በጣም በብዛት የኢየሱስ ክርስቶስ እንግዲህ ህማም ከሚታሰብባቸው ጊዜያቶች መካከል የህማማት ወር ነው አይደለ? የህማማት ወቅት የአብይ ጾምን ተከትሎ። ነገር ግን ሰሞኑን በስፋት ከወጡ ጥናቶች መካከል የኢየሱስ ክርስቶስ ትክክለኛ መግነዝ በጣሊያን ይገኛል ነው አይደለም የሚል ጥያቄ፣ ሰፊ ጥያቄ አለበት። መግነዙን ከማንሳታችን በፊት ግን ስለ ሞት ማንሳት አስፈላጊ ነው አይደለ? ስለ ስቅለቱ። ስለዚህ የመስቀልን የኢየሱስ ክርስቶስን መግነዝ ስናነሳ ክርስቶስ መሞቱን እናነሳለን። አንድ ሰው ከመቀበሩ በፊት ሞቱ ነው የሚቀርመው አይደል? መገነዝ የሚባለው ነገር እንግዲህ ስለ መገነዝ ወይም ደግሞ ስለ መግነዝ ሲወራ ሰፊ ታሪኮች ይነሳሉ። በተለይ የአይሁዳውያን ምናልባት እንግዲህ ኢየሱስ ክርስቶስ አይሁድ አካባቢ ስለነበረ ያን ስናነሳ የአይሁዳውያን ከኛ ጋር ተመሳሳይ የመግነዝ ስርዓት ወይም ደግሞ አስክሬንን የመሸኘት ስርዓት አላቸው። አንዳንድ ቦታዎች ላይ ደግሞ መግነዝ መቼ ተጀመረ የሚል ነገር ስታይ ከግብፃውያን ስልጣኔ ከፈርዖኖች ጋር አያይዘው የሚያነሱት አሉ። እንግዲህ በታሪክ እንደምናውቀው የግብፅ ፈርዖኖች ሲሞቱ አብረው ከንብረቶቻቸው ጋር እንደሚቀበሩ ይነገራል አይደለ? ለመግነዝ መነሻም ግብፅ እንደሆነችም ይነሳል። የሰሞኑን የኢየሱስ ክርስቶስ መግነዝን ጥናት እንዴት አያችሁት? የወጣውን ነገር እንዳልሹ ነው። ብዙ ነገሮቻችን የኛና የአይሁዶች ይመሳሰላል። ክርስትናንም በቀደመ ጊዜ እንደመቀበላችን የአይሁድ ባህል ከመጽሐፍ ቅዱስ ወደኛ ሀገር ከመምጣት ጋር ተያይዞ በአብዛኛው ተመሳሳይ ባህሎች አሉንና ብዙ ይመሳሰላልና አሁን መግነዝ ስንል ስለ ጨርቁ ስናወራ ስለ መቃብሩ ስናወራ ብዙ አድማጮቻችን ለዚህ ጉዳይ ባዕድ አይሆኑ ያውቁታል። ኦሬዲ ኤክስፒሪየንስ ያደረጉት ነገር ነውና ጥናት ወጥቷል። እንዳልሹ ኢየሱስ ክርስቶስ የተገነዘበት ጨርቅ በቱሪን አለ ተብሎ ነው የሚታመነው። ጣሊያን ውስጥ በቱሪን ከተማ አለ ተብሎ ይታመናል። ግን በጣም መጨቃጨቂያ የሆነ ጉዳይ ነው። አሁን ስለ መስቀሉ ስታነሽ ለምሳሌ አሁን መስቀሉም መግነዙም ጨርቁም ያው ክርስቶስ ደሙ የነካቸው ነገሮች ስለሆኑ ቅዱስ ናቸው ተብሎ ስለሚታመን ብዙ ነገር ይባልባቸዋል። ለዛም ነው አያይዘን ማንሳታችንና ስለ መግነዙ ሲነሳ ግን በጣም ብዙ አጨቃጫቂ ነገሮች የሚነሱበት ጨርቅ ነው። ምስል አለበት ይባላል አይደለ? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምስል አለበት ይባላል። ግን አንዳንድ ጥያቄ የሚያነሱ ሰዎች አሉ። አሁን በዚህ በመግነዙ ዙሪያ ከወጣው ጥናት ጋር ተያይዞ ጥያቄ የሚያነሱ ሰዎች አሉ። የመጀመሪያው ጥያቄያቸው የእድሜ ጥያቄ ነው። የእድሜ ጥያቄ ያነሳሉ። የምንድነው ካርበን ዴቲንግ የሚባል ነገር አለ አይደለ? ሳይንቲፊክ ሜተድ ነው። የሆነ ነገር ምን ያህል እድሜ ያስቆጥሯል የሚለውን ነገር ለማየት ጥናት ይደረጋል። እንደዛ ሲያጠኑ ሳይንቲስቶች ከ13ኛው እስከ 14ኛው ክፍለ ዘመን ድረስ ባለው ነው የሚገምቱት ይሄንን ጨርቅ። ጨርቁ ግን ክርስቶስ የተገነዘበት ነው ካልን 2000 ዓመት ወደ ኋላ ልንሄድ ነው ማለት ነው። ስለዚህ እነሱ በካርበን ዴቲንግ ሲያጠኑት የ13ኛውና የ14ኛው ክፍለ ዘመን ጨርቅ ሆኖ ከተገኘ ውሸት ነው፣ ይሄ ነገር ልክ አይደለም የሚል ጥያቄ ያነሳሉ። በእርግጥ ለዚህ ምላሽ የሚሰጡ ሰዎች አሉ። ምንድነው የሚሰጡት ምላሽ? ተቃጥሎ ነበር የሆነ ጊዜ ጨርቁ ይላሉ እና የሆነ ፓርቱ ሲቃጠል እንደውም በውሃ ለማጥፋት ሲሞክሩ የውሃው ቅርጽ ለማጥፋት የሞከሩበት የውሃው ቅርጽ አሁን ድረስ ጨርቁ ላይ ያለ ያኑ አንድም ታምራ የሚያደርገው የሚሉ ምላሾች የሚሰጡ አሉ። የሆነ ሆኖ ተቃጥሎ የቀረው ቁራጩን በሰዎች ሰፍተውት ምንድነው የተቆረጠ ነገር እንዳይሆን ወጥ ጨርቅ እንዲሆን የሰፉት አለ። ሳይንቲስቶቹ ከዛ ሰዎቹ ከቀጠሉት ላይ ቆርጠው ስለወሰዱ ነው የካርበን ዴቲንግ ውጤታቸው የተበላሸው የሚል ምላሽ የሚሰጡ ሰዎች አሉ። እና መጀመሪያ ደረጃ የሚነሳበት የእድሜ ጥያቄ ነው። ምናልባትን የሚነሱበት ጥያቄዎች ላይ ማተኮር ስለፈለኩ ነው። ሌላኛው ጥያቄ ጨርቁ ላይ የተገኘው የደም ቀለሙ ጥያቄ ይነሳል። አሁን ማንኛውም ሰው የሰው ልጅ የደም ከለር ይታወቃል። በጣም ቀይ አይደለም፣ ጠቆር ያለ ነው እና ጨርቁ ላይ የተገኘው ቀለም ግን በጣም ቀይ ነው። ይሄ የሰው ቀለም አይደለም። ያው የሰው ቀለም ስንል አድማጮች በተሳሳተ መንገድ እንዳይረዱን ስለ ክርስቶስ ነው የምናወራው። ኦፍ ኮርስ አምላክ ነው፣ ግን አምላክም ሰውም ነው። ሰው በመሆኑ ነው ስለ ሞቱ ስለ መስቀሉ የምናወራው። የሰው ደም ነው ያለው ማለት ነው። ያ ደም እንዴት ቀይ ሊሆን ቻለ? ጠቆር ይላል የሰው ደም የሚል ጥያቄ ደግሞ የሚያነሱ ሰዎች አሉ። ለዚህ የሚሰጠው ምላሽ ምንድነው? የሰው ልጅ ከመሞቱ በፊት በጣም ስቃይ ካየ፣ ህማም ከበዛበት፣ ቁስለቱ ምኑ መከራው ከበዛበት እዛ ጨርቅ ላይ ቀይ ሆኖ የመቆየት ቻንሱ የሰፋ ነው የሚል ምላሽ የሚሰጡ ሰዎች አሉ። አንደኛ የሚነሳበት ጥያቄ እሱ ነው። ደሙ መገኘቱ በራሱ ጥያቄ ነው። ደግሞ አንዳንዴ ቅድም ስለ አይሁዳውያን ባህል ስናነሳ በባህላቸው በጣም ንጽህና የሚወዱ ናቸው።
እንዴት አላጠቡትም? ሲገንዙት መቼም የመግነዝ ስነ ስርዓቱ ላይ መታጠብ አለ አይደለ? ደግሞ በምንድነው የሐር ነው የደና ሰዎች ሀብታም ገንዘብ ያላቸው ሰዎች የሚገነዙበት መቃብሩም እንደዛ ነው። የአርማትያስ ዮሴፍና ኒቆዲሞስ መሰሉ። ኒቆዲሞስ በጣም ባለሀብት ነበረ፣ በጊዜው የተከበረ ሰው ነው። በሱ መቃብር ላይ ሲቀበር የምንጠብቃቸው እንዲደረጉ የምንጠብቃቸው ነገሮች አሉ። ከነዛ መካከል አንዱ በንጽህና እንዲቀበር ነው። ስለዚህ በእነሱ በአይሁዳውያኑም ባህል በጣም ንጽህና ስለሚወዱ ደግሞ በጣም ወግ አጥባቂዎችም ስለሆኑ ያጥቡት ነበረ። ደሙ ተገኝቷል ማለታችሁ በራሱ ውሸት መሆኑን ያሳያል የሚሉ አሉ። የመጽሐፍ ቅዱሳዊ ጥያቄም ደግሞ የሚያነሱ አሉ። የመጽሐፍ ቅዱሳዊ ጥያቄ የሚያነሱት ምንድነው? ምናልባት ስብከት እንዳይመስል ግን ጉዳዩ ስለሚያስገድደን የመጽሐፍ ቅዱስ ክፍል እንጠቅሳለን። የዮሐንስ ወንጌል ምዕራፍ 20 ቁጥር 7 ላይ ያለ ቃል አለ። የክርስቶስን መግነዝ ጌታ የሚወደው ደቀ መዝሙር የተባለው ቅዱስ ዮሐንስና ቅዱስ ጴጥሮስ ያዩት ነገር አለ። ከዚህ ከጭንቅላቱ በታች አንድ ሌላ ጨርቅ፣ ከጭንቅላቱ በላይ ደግሞ ሌላ ጨርቅ። ስለዚህ ያ ከጭንቅላቱ በላይ በራሱ በኩል ያለው ተጠቅልሎ ለብቻ ነው የተገኘው። ያ ነው የሚለው ቃሉ መጽሐፍ ቅዱስ ላይ ያለው። አሁን የምናየው ጨርቅ ግን ጣሊያን ቱሪን ውስጥ አለ የሚባለው ጨርቅ ግን ወጥ ነው፣ አንድ ወጥ ነው። ስለዚህ ውሸት ነው ይሄ ነገር የሚል ጥያቄ የሚያነሱ አሉና እንደውም ይሄ ወርክ ኦፍ አርት ነው እንጂ እናንተ እንደምትሉት የኢየሱስ ክርስቶስ የተገነዘበት ጨርቅ አይደለም፣ እናንተ በምትሉት ደረጃ ቅዱስ መግነዙም የሚሉ እያሉ የሚጠቅሱ ሰዎች አሉ። እናንተ በምትሉት ደረጃም ደግሞ ቅዱስ መግነዝ አይደለም ብለው የሚያነሱ ሰዎች አሉ። አሁን ከወጣው ጥናት አንጻር ግን ይሄ ጨርቅ ላይ እንዲህ አይነት ጥያቄዎች ይነሳሉ። ከ1980ዎቹ ጀምሮ እንግዲህ የዚህ መግነዘ ጨርቅ አነጋጋሪነት እንዳለ ነው። 170 ያህል ጥናቶች በዚህ ጉዳይ ላይ ወጥተዋልና ምን ያክል አነጋጋሪ እንደሆነ መመልከት እንችላለን። ከዚህ የተለያዩ በቅድም አንተ እንዳልከው ካርበን ዴቲንግ ላይ በዛ ዘርፍ ደግሞ እውቀቱ ያላቸው ሰዎች በሃይማኖቱ በኩል ያሉ ሰዎች የየራሳቸውን እውቀቶች የየራሳቸውን ትሩፋቶች እያዙ እየመጡ ነው። እነዚህን ጥናቶች አንዱን ልክ አይደለም፣ አንዱ ልክ ነው፣ አንዱ ይሆናል አይሆንም እያሉ በምክንያትና በውጤት እየፈተኑት አሁን የወጣው ጥናት ላይ እየደረስ ነውና ማስቲ አንቺ ጋር እንምጣ እስኪ። በነገራችን ላይ አሁን ወጣ የተባለውም ጥናት ላይ እንግዲህ የሚያስቀምጠው ነገር በዛ ዘመን የነበረ ጨርቅ ሊሆን ይችላል ነው እንጂ የኢየሱስ ክርስቶስ ነው የሚል ድምዳሜ ላይ አልደረሱም። ነገር ግን በእድሜ ደረጃ ሲታይ ከ2000 ዓመት በፊት የነበረ ጨርቅ እንደሆነ ይናገራሉ። እንግዲህ ጉዳዩ ሊሆን ይችላል እንጂ የዛን ጊዜ የነበረ የሱ እንደሆነ በምን እናውቃለን አይነት ሐሳብ ያለው እስካሁን ከነበሩ ጥናቶች መካከል ለኢየሱስ ክርስቶስ መግነዝ አይደለም፣ ሙሉ በሙሉ አይደለም፣ ቀደም ሲል አማሃስ ያነሳው እንደነበር አይደለም የሚሉ ሰዎች አሉ አይደለ? ግን ለእውነት የቀረበ እንደሆነ ግን ማሳያ ሊሆን የሚችል አንደኛው እንደ ማሳመኛ ምክንያት ሆኖ ሊቀርብ ይችላል። እስካሁን ካሉ ጥናቶች ያ የኢየሱስ ክርስቶስ የመግነዝ ጨርቅ ነው የሚለውን ነገር የቀረበ ጥናት ወይም ደግሞ እንደሆነ የሚያሳይ የቀረበ ጥናት የነበረው። እንግዲህ መግነዘ ጨርቁን ስናየው ከ4.42 ሜትር ርዝመት አለው። የጎኑ ስፋት ደግሞ 1.2 ሜትር ይረዝማል ነው የሚሉት እንግዲህ እነሱ። ከዛ ውጪ ጨርቁ በደም የቀለመ ከኋላም ከፊቱም ላይ ሰርጎድ ያለ ቀደም ሲል የኢየሱስ ክርስቶስ ምስል አለበት ተብሎ ይታሰባል። አማሃስ ይለው እንደነበረው ማለት ነው። ቅርጽ አለ። እንግዲህ የኢየሱስ ክርስቶስን ሕማም ስናስብ ወይም ደግሞ መገረፉን ስናስብ ፊቱ በደም ተጨማልቆ ነበር። የሾህ አክሊሉ ፊቱን ሞልቶት ነበር። በዛ ምክንያት ሲጠረግ የኢየሱስ ክርስቶስን ምስል ይዘዋል ነው የሚሉት እነሱ፣ ወይም ደግሞ የሱን የፊት ቅርጹን እንደያዘ ይናገራሉ ማለት ነውና አብዛኞቹ ደግሞ ክርስቲያኖች ተአምራዊ ነገርን እንዳደረገ ያምናሉ ወይም ደግሞ ተአምራትን ያደርጋል ብለው ያስባሉ ወይም ደግሞ ያን ያምኑ እንደነበረ ይነገራልና እና የኢየሱስ ክርስቶስ ምስል እዛ ላይ የፊቱ ምስል እዛ ላይ መቅረቱ አንደኛው የተአምሩ ማሳያ ነው ብለው ያምናሉ እንጂ አሁን ለምሳሌ ፊታችንን በጨርቅ ስንጠርግ የፊታችንን ቅርጽ አይዝም አይደለ? የሆነ ለምሳሌ ፊታችን ላይ ደም ቢኖር ደሙን ይወስደዋል እንጂ ወይም ደግሞ የሆነ የራሱን ቅርጽ ይዞ ይቀመጣል እንጂ እኔ የኔን ሙሉ የማስተዋልን የፊት ቅርጽ በጨርቁ ላይ አላገኘውም። አይጠበቅም ጭራሽና ያም አንዱ ማሳያ ወይም ደግሞ እንደ ክርስቲያኖች ወይም ደግሞ የሚያምኑት ሰዎች እንደሚሉት የፊት ቅርጽ መኖሩ በራሱ አንደኛው ማሳያ ነው ወይም ደግሞ የተአምሩ ማሳያ ነው። ተአምር እንደ ተአምር እናየዋለን የሚል እንደ ቬሮኒካ ጨርቅ ማለት ነው። እንደዛ እናየዋለን የሚል ነገርን ያነሳሉ ማለት ነውና ከዛ ውጪ ጨርቁ ላይ በጣም የሚገርመው ነገር ከጀርባ የተገረፋቸው ግርፋቶች በራሱ በምልክትነት አሉ። አሁን ለየት ያደርገዋል የሚባለው አሁን በጣሊያን ላይ አለ የሚባለው የመግነዝ ጨርቅ ይለየዋል የሚባለው አንደኛው ነገር እያንዳንዱ ክርስቶስ የሆነበትን ነገሮች ጨርቁ ላይ አርፈዋል። ወይም ደግሞ እንዴት ነው ካርቦን ኮፒ እንደምንለው አይነት ነገር የለም፣ በዛ ልክ ተቀምጧል። ጨርቁ ላይ የፊቱ ቅርጽ አለ፣ ከጀርባ የተገረፉት የተመታበት መስቀል የተሸከመበት እንደዚህ ቅርጾች ጨርቁ ላይ አለ የሚል ነው እንግዲህ ባለሙያዎቹ ወይም ደግሞ አጥኞቹ
የሚያስቀምጡት ማለት ነው። ስለዚህ ከዛ አንፃር አሁን ይሄኛው ጥናቱ ወይም ደግሞ አሁን ሰሞኑን ወጣ ያለው ጥናት በነገራችን ላይ ጥናቱ ከወጣ በጣም ቆይቷል 2 ዓመት እንደዚህ ሆነዋል። ነገር ግን እንደ አዲስ መነጋገሪያ የሆነው ግን ሰሞንኛ አንዳንድ ኢሹዎች እንደዚህ ናቸው አይደለ? ቀድመው ይወጣሉ ግን ብዙ ቦታ አይሰጣቸውም። ግን እየቆየ ከሄዱ በኋላ እንደ አዲስ አጀንዳ የሚሆኑ ርዕሶች ናቸው ማለት ነውና ስለዚህ የሚዲያ ሽፋንም በቅርቡ ከማግኘቱ ጋር በተያያዘ ነው አነጋጋሪነቱ ከፍ ያለው። እኛም ማንሳት የፈለግንበት ምክንያት በዛ ምክንያት ነው። ሌላው እንግዲህ ከመግነዝ ጨርቁ ጋር በተያያዘ የሚነሳው ነገር ምንድነው? የኢየሱስ ክርስቶስ በጣሊያን እንግዲህ በፈረንሳይ ግዛት ያለሽ ነበር አይደል? ጣሊያን ላይ እንግዲህ አይደለም የሚለው አዋጅም ታውጆበት ነበር። በወቅቱ ጣሊያን ላይ ነግሶ የነበረ ንጉስ ነው ይሄ ኢየሱስ ክርስቶስ የመግነዝ ጨርቅ አይደለም የሚል ነገር አንስቶ ከዛ በኋላ ደግሞ የሱ ንጉስ የልጅ ልጁ ናት እንግዲህ ወደ ፈረንሳይ ወይም ደግሞ ለፈረንሳይ ነው የተሸጠው። በመሸጥ ነው ወደ ጣሊያን የመጣው። ያሁኗ ቱሪን የምትባለው ግዛት በፈረንሳይ ስር ነበረች። ልክ ሲከፈሉ ግን ወደ ጣሊያን ሆነችና ቸርቹ አሁን በጣሊያን ግዛት ስር ወይም ደግሞ ይሄ አለ የሚባለው ጨርቅ በጣሊያን ይገኛል ማለት ነው። እንግዲህ ቀደም ሲል እንደተባለው በጣም በአለም ላይ በየጊዜው ከሚያነጋግሩ ኢሹዎች መካከል ወይም ደግሞ ጥናት ከሚደረግባቸው ኢሹዎች መካከል አንደኛው የኢየሱስ ክርስቶስ መግነዝ እንደሆነ ይታወቃል። ቀደም ሲል ቢታንያ ምስትለው እንደነበረው ማለት ነው። ከዛ ውጪ ግን አሁን እየወጡ ያሉ ጥናቶች ደግሞ እንደሚያሳዩት ከሆነ የተለያዩ ጥናቶች ተደርገዋል። ቀደም ሲል አማሃ እንዳለውም ከዛ ውጪ ግን የጨርቁ ራሱ የተቀመጠበት የሙቀትና የቅዝቃዜ መጠንን በመለካት ጨርቁ ምን ያህል እድሜ ቆይቷል የሚለውን ጥናት አድርገዋል። አሁን በቅርብ እየተደረገ ያለው ጥናት ቀደም ሲል መሳሪያዎችን በመጠቀም ምን ያህል እድሜ ቆይቷል የሚለውን ነገር ይታወቃል አይደለ? የሰዎች የሆነ ናሙና ይወሰድና ከሆነ ነገር ላይ ምን ያህል ቆየ የሚለው አሁን በተደረገው ጥናት ላይ ግን ከተወሰዱ ነገሮች መካከል ከኤክስሬይ ምርመራ ባሻገር ጨርቁ የተቀመጠበት የሙቀትና የቅዝቃዜ መጠንን በመለካት እድሜውን ለማወቅ የራሳቸውን ጥረት አድርገዋል ማለት ሌላኛው የጥናት መንገድን ተቀምጠዋል ማለት ነው። ስለዚህ ሳይንቲስቶቹ ጨርቁ የተሰራበትን ማቴሪያልን በማወቅ የተቀመጠበትን የሙቀትና የቅዝቃዜ መጠን በመለካት እድሜው ከ2000 ዓመት በፊት እንደነበረ ያ ማለት ክርስቶስ ምድር ላይ በነበረበት ጊዜ ላይ እንደነበረ አስቀምጠዋል ማለት ነው። በነገራችን ላይ በጣም የሚገርመው የኮቪድ ላይ ለእይታ ቀርቦ ነበር። በጣም ቶሎ አይወጣም ወይም ደግሞ ለእይታ 2015 ላይ ነው ለመጨረሻ ጊዜ ለህዝብ በይፋ የወጣው ወይም ደግሞ ህዝቦች እንዲባርክ የወጣው። ኮቪድ ላይ ጣሊያን በጣም ሰዎች ከሞቱባቸው መካከል አንዷ ጣሊያን ናት አይደለ? ጣሊያን ላይ ህዝቡ ጠይቆ ነበር እንዲወጣላቸው በጣም ወደ 140 ሺህ እንደዚህ የሚጠጋ ሰው በኮቪድ ተይዞባት ከዛ ወደ 18 ሺህ ሰው የሚጠጋ ልክ ሰው ሲሞት ያን እንየው በቃ እንባረክበት የሚል አይነት ጥያቄ አቅርበው እንደነበረ መረጃዎች ያሳያሉ። በዛ ምክንያቱም በዲጂታላይዝ በሆነ መልኩ ለእይታ ቀርቧል የኢየሱስ ክርስቶስ መግነዝ ጨርቅ ማለት ነው። ስለዚህ አሁንም ያሉ ሰዎች በዛ ጨርቅ ወይም ደግሞ በዛ ኢየሱስ ክርስቶስ በተገነዘበት ጨርቅ ተአምራት እንደሚደረግ ያምናሉ እና ለመጨረሻ ጊዜም ዲጂታላይዝ ሆኖ በዙም ነው እንዲታይ ያደረጉት በወቅቱ የነበሩት ፖፕ ለጣሊያናውያኑ እንዲያዩት ማለት ነው። ጥያቄውም የመጣው ከህዝቡ ነው። በነገራችን ላይ በቃ እንየው እንባረክበት። አሁን እንግዲህ ሁላችንም የአደጋ ጊዜ ሲመጣ ምን ሄድባቸው የእምነት ተቋማቶች አሉ አይደለ? ክርስቲያኑ ወደ ቤተክርስቲያን ይሄዳል፣ ሙስሊሙ ወደ መስጊድ ይሄዳል። ሊያድን ይችላል ብለን የምናስብባቸው መድኃኒት ልናገኝ እንችላለን ብለን የምናስብባቸው አካባቢዎች ላይ እንሄዳለን እና በወቅቱ የነበሩ ጣሊያናውያንም ኮቪድ ላይ በተለይ 2021 ላይ ለእይታ እንዲቀርብ እንዲባረኩበት ጥያቄ አቅርበውም ዲጂታላይዝ በሆነ መልኩ እንዲታይ ተደርጓል ማለት ነው። በነገራችን ላይ በጣም ከሚጠበቁ ቅርሶች መካከል ወይም ደግሞ የተለየ ጥበቃ ከሚደረግላቸው ስፍራዎች መካከልም አንዱ ይሄ የኢየሱስ ክርስቶስ መግነዝ ጨርቅ አለ ተብሎ የሚታሰበው ቦታ ነው። በጣም ጥብቅ ነው። ከካሜራ ከሰዎች ከምን እይታ ባሻገር በቃ ሁሉ ጊዜም በወታደር ከሚጠበቁ ስፍራዎች መካከል አንዱ ነው። ያው ይታወቃል አይደል? እንዲህ አይነት በጣም ዓለም ላይ አነጋጋሪ የሆኑ ቅርሶች ወይም ደግሞ እንደ ቅርስ እናያለን ወይም ደግሞ መሳሪያዎች የተለየ ጥበቃ ያስፈልጋቸዋል ተብሎ የሚታመናል። እንዳይጠፋም ጥበቃውም ከዛ አንፃር በጣም የተጠናከረ ነውና ሳይንቲስቶቹ ምርመራ ሲያደርጉ በጣም ጥንቃቄ እያደረጉ እንደሆነ ነው አይደል የሚያሳየው መረጃው። በጣም ከረጅም ጊዜ ከመቆየቱ አንፃር እንዳይጎዳ ከማሰብ አንፃር ጥናቱ በራሱ ደግሞ መረጃ ማጥፋት እንዳይሆን አንዳንድ ጊዜ የጨረር እንደዚህ አይነት ጥናቶች ሲካሄዱ አንዳንድ መሳሪያዎች ላይ በራሱ የመሳሪያውን ይዞታ የማሳጣት ወይም ደግሞ የማስረጀት አይነት ነገር እንዳያጋጥመው ተብሎ
ተብሎ ጥናት ሲደረግም በጣም በጥንቃቄ ጥናት ከሚደረግባቸው መሳሪያዎች ወይም ደግሞ ጥንቃቄ ከሚደረግላቸው የዓለም ንብረቶች መካከል አንደኛው ነው ቅርሶች። ምንድነው የሃይማኖቱ ሰዎች በሚያቀርቡት ደረጃ የማያከብሩት ሰዎች ስላሉ አንዳንድ ቅርስ ብለሽ የጋራ መግባቢያ ያልተነስ ግን እዚህ ደረጃ ደረሰ የመጣበት ታሪኩ እንዴት ነው የሚለው ራሱ አሁን አንድ አጠያቂ ነገር ነው። ይሄ ነገር ትክክለኛ ነው አይደለም ከሚለው ጥያቄ ባሻገር ማለት ነው ታሪካዊ ሂደቱን ያጠኑ ሰዎች የሚናገሩት ምንድነው ያው መጀመሪያ ኤክስፔክተር ነው እስራኤል ውስጥ እንደሚኖር ኢየሱስ ክርስቶስ እዛ ነው የሞተው የተቀበረው። ስለዚህ እዛ እንደሚኖር ኤክስፔክተር ነው። 68 ወይ 70 ዓመተ ምህረት አካባቢ ኢየሩሳሌም እስክትፈርስ ድረስ እዛ እንደነበረ ነው የሚነገረው። ከዛ በኋላ ሶሪያ ኤዲሳ ወደምትባል አካባቢ ሄዶ እስከ 940 ዓመተ ምህረት ድረስ እንደቆየ ይነገራል። ከዛ በኋላ ቅድም ማስቲም ስታነሳ ነበረ ፈረንሳይ ጣሊያን እያለች በ1204 ዓመተ ምህረት አካባቢ ደግሞ ወደ ቁስጥንጥንያ ቁስጥንጥንያ ከፈረሰች በኋላ ነው ወደ ፈረንሳይ ሄደው። ከዛ ከፈረንሳይ ደግሞ ወደ ጣሊያን ሄዶ አሁን ድረስ እዛ ጣሊያን አለ የሚባል ታሪካዊ ሂደቱን የሚያነሱ ሰዎች አሉ። ይሄ ከኢየሩሳሌም አሁን ጣሊያን ቱሪን ድረስ የመጣበት የታሪክ ሂደቱ ነው። ቅድም ስለ ትክክለኛነቱ አይደለም የሚሉ ጥያቄ የሚነሱባቸውን ጥያቄዎች አነሳን። ምላሽ የሚሰጡ ሰዎች አሉ። አይ በትክክል ኢየሱስ ክርስቶስ መግነዝ ነው። አሁን ቅድም ማስቲም ስትለው እንደነበረው ጥናቱ ምናልባት የሚያመለክተው ነው ራሱ ነው የሚል ሳይሆን የቀረበ ነው አትሊስት የታዩት ምልክቶች የቀረበ ነው የሚል ጥናቱ እንደዚህ አይነት ነገሮችን የሚያነሳሳ ነው። ነገር ግን አይ ነው እሱ ራሱ ብለው የሚያምኑ ሰዎች ደግሞ የሚያነሷቸው 3-4 ማስረጃዎች አሉ። እነሱን ጠቅሼ ባልፍ ደስ ይለኛል። መጀመሪያ የሚያነሱት ነገሮች ጨርቁ ላይ የተገኘውን አፈር ነው። ጨርቁ ላይ የተገኘውን አፈር ሲያጠኑ አይሁዶች በዛ ጊዜ ለመቃብርነት የሚጠቀሙበት መሬት ያለውን አፈር አይነት ነው። አሁን ጨርቁ ላይ የተገኘው አፈር እንደዛ አይነት ነው። ስለዚህ ይሄ የመቃብር አፈር ነው ማለት ነው የሚል ድምዳሜ ላይ ደርሰዋል ማለት ነው። በዛ ጊዜ ደግሞ ታይም ፍሬሙ ሲታይ ደግሞ ክርስቶስ እንደዚህ የሆነበት ነው ከተባለ አንዳንድ ጊዜ እኛም ሀገር የመስቀሉ ጉዳይ ሲነሳ ግማደ መስቀሉ ኢትዮጵያ ውስጥ አለ መሬት ውስጥ ተቀብሮ የሚባሉ ጥያቄዎች አሉ አይደለ? እስካሁን እንዴት ሳይበሰብስ ቆየ የሚል ጥያቄ ይነሳል። ጨርቁ ላይም እንደዚህ አይነት ጥያቄዎች የሚያነሱ አሉ፣ እንዴት እስካሁን እንደዚህ ቆየ የሚል። ስለዚህ ተአምራዊ ኃይል አለው የሚል ነገርም ስለሚነሳ እስካሁን ቆይቷል። ስለዚህ የአፈሩን ሁኔታ ስናጠና ያን ጊዜ እነሱ ይቀሩበት ከነበረው አፈር ጋር ተመሳሳይ ሆነ የሚል መረዳት አላቸው። ስለዚህ ያምናሉ በዛ ደረጃ። ስለዚህ መቆየቱን ራሱን ልክ እንደ አንድ ይሄ ነገር እውነትም ተአምራዊው የክርስቶስ መግነዝ ነው የሚሉበት ልክ ነሽ። ሌላኛ የሚያነሱት ደግሞ ምንድን ነው ጨርቁ ላይ የተገኙት እጽዋት ያኔ መቃብር ይደረግባቸው የነበሩት ቦታዎች ሶሪያ፣ ቁስጥንጥንያ እና ፍራንስ አካባቢ ያሉ እጽዋቶች ናቸው። ስለዚህ ቅድም ያነሳኑን ታሪካዊ ሂደቱን የሚያመላክቱ ናቸው። እነዚህ እጽዋቶች ያሉባቸው ያኔ የነበሩባቸው ቦታዎች እስራኤል፣ ሶሪያ፣ አዲስ የምትባለው ቦታ ፈረንሳይ መሆናቸው ጨርቁ የመጣበትን ታሪካዊ ሂደት ተከትለን ስናይ በእርግጥም ይሄ ጨርቅ ያ ክርስቶስ የተገነዘበት ጨርቅ ነው ብለው እንዲያምኑ ያደርጓቸዋል። እና እነዚህ ነገሮች አይቶ እንደውም አንድ አጥኚ እንግሊዛዊ አጥኚ ነው ዴቪድ ሮልፍ ይባላል። መጀመሪያ ኤቲስት ነበረ፣ ኢአማኒ ማለት ነው አይደል? ኢአማኒ ነበረ። ጥናት አድርጎ እነዚህን ነገሮች የእምነቱ ተከታዮችም የሚሰጡትን ማስረጃዎች አይቶ የራሱንም ጥናት አድርጎ መጨረሻ ላይ አማኝ ሆኗል። በሚገርም ሁኔታ ክርስቲያኑ ደሞንም ሁሉ እስከ መቀየር ደረጃ ያደረሰው ነውና በጣም ብዙ አነጋጋሪ ነገሮች የሚነሱበት አሁን ድረስ ነው አይደለም የሚሉ ጥያቄዎች የሚነሱበት አንዳንድ ጊዜ ቅድም ማስቲስ ታነሳቸው ከነበሩት ነገሮች አንፃር እኛ እንደውም የካርበን ዴቲንግን አንስተን ነበር አይደለ? እድሜው እንደዚህ እሷ ደግሞ የሙቀት መጠኑ መለያየቱን አንስታ የእድሜው ነገር ላይ ከእንደውም ክርስቶስ ከመወለዱ በፊት የነበረ ጨርቅ ነው የሚሉ አሉ። አይ በክርስቶስ ጊዜ የነበረ ነው የሚሉ አሉ። የለም ከዛ ወደዚህ ያለ ነው የሚሉ አሉ። አሁን ይህ ምን ያሳየናል? ሳይንስ በራሱ ምን ያህል የተለያየ ውጤት ላይ ሊደርስ እንደሚችል ሳይንቲፊክ ሜተድ ሁሉ ካርበንንም ተጠቅመዋል እኮ እንደ አንድ እና ፍጹም ነው ወይ ሳይንስ? አሁን ሳይንቲስቶቹ በሚሉት ደረጃ ሳይንስ ፍጹም ነው ወይ? እነዚህ ነገሮችን አሁን ሳይንስ እንደውም በሳይንስ ያልተረጋገጠ ነገር የለም ብለው ይላሉ አይደለ? ይሄን አባባል ራሱ በሳይንስ ማረጋገጥ አይቻልም የሚባልበት ጊዜው ላይ ስለሆነ እሱ ዲስፕሩቭ ያደርጋል። እሱን ሁሉ እንድትቀበል የሚያደርግሽ ነው። እድሜው ላይ እርግጠኞች አይደሉም አሁን ሳይንቲስቶቹ። ጉዳዩ እንደው ሃይማኖታዊ ስለሆነ ተአምራዊ ስለሆነ እና ለሚያምኑት ሰዎች ልብ ቅርብ ስለሆነ እንዲሁ ትቀበያለሽ እንጂ ሳይንቲፊክ በሆነ ሜትድ ልቀበለው ካልሽ
እርግጠኛ ሆነሽ መቀበል የምትችይበት ሁኔታ አይደለም። እድሜው ላይ የተለያየ ሀሳብ ነው የሚያነሱት። በነገራችን ላይ አሁን በተለይ ሳይንስን ስታነሳማ ከቅርብ ጊዜ ወዲህ ሃይማኖት ቀድሞ ፕሩቭ ያደረጋቸውን ነገሮች ሳይንስ ልክ ነው ወደሚል ነገር እየመጣ ነው። አሁን ቀደም ሲል እንዳለው እንግዲህ የሳይንስ ዓለም እንግዲህ ፕሩቭ አለ ዲስፕሩቭ አለ። ሁሌም የሆነ ሰው ይሄ ነገር መድኃኒት ነው ይላል፣ አይ ይሄ እኮ ደግሞ መድኃኒት አይደለም የሚል ነገር ሁሉ ጊዜ ሳይንስ ላይ ይሄ ኦብጀክቲቭ የሆነ ነገር የላትም አይደል? ሳይንስ ሁሌም ሰብጀክቲቭ ነገር አውዳዊ ነው። በየጊዜው አንዱ ባለሙያ ያረጋገጠውን አንዱ አይደለም ሊል ይችላል። የሚያዩበት ነገርን የሚያዩበት የእይታ እንዴት ነው መለኪያቸው በራሱ የተለያየ ነው አይደል? ፓራሜትራቸው የተለያየ ነው። ለምሳሌ ቀደም ሲል እንዳለው መሳሪያ ተጠቅሞ ነው ይሄኛው ከ12 እንደዚህ እስከ 13 እንደዚህ የነበረ ጨርቅ ነው፣ ስለዚህ ከኢየሱስ ክርስቶስ ከነበረበት ጊዜ ጋር አይገናኝም የሚሉ አሉ። እንግዲህ በየጊዜው ምን ሊያመላክተን ይችላል፣ እንዴት ልናውቅ እንችላለን የሚለው መለኪያዎቻቸው በራሱ የተለያዩ ነው የሚመጡት። ለዛ ነው ውጤቱ የሚለያየው። ለምሳሌ የሆነ ጥናት ሲካሄድ የተጠቀሙበት ፓራሜትር አንዱ አጥኚ የተጠቀመበት ፓራሜትርና ሌላኛው የሚጠቀምበት ይለያያል። በዛ ምክንያት ቀድሞ ወጥቶ የነበረ እንዲህ አይነት ነገር እኮ ነው ተብሎ የነበረ ነገር ከዛ በኋላ ነው አይደለም የሚል አሁን በተለይ የኢየሱስ ክርስቶስ መግነዝ ላይ ሲነሳ ቀደም ሲል ቢታንያ ምስለው ነበር ከ170 እስከ 200 የሚጠጉ ጥናቶች ተደርገዋል የተለያየ ጊዜ ላይ ነው አይደለም የሚሉ አቋሞች። የሮማን ካቶሊክ ቸርች በራሷ አቋሟን ቀይራለች አይደለ? በመግነዙ ላይ አንዴ ነው አንድ አይደለም የሚል ማለት ነው። በአማኞች ደረጃ ሲታይ ግን ከሆነው ተአምር አንጻር ከተአምራት በእምነት የሚቀበሏቸው ነገሮች አሉ። ግን ሳይንስም ስለማይታመን ከዛም አንጻር ግን ሳይንስ እንደዛ አይደለም። በቃ ማመን ይፈልጋል። በነገራችን ላይ እንዲህ አይነት ጥናቶች በጣም ብዙ ቀደም ሲል አማህም ሲለው እንደነበረው ማያምኑ ሰዎች እንዲያምኑ ሊያደርጋቸውም ይችላል። ሰሞኑን ከሁለት ወር በፊትም በተለይ ኢየሱስ ክርስቶስ የስቅለት ዕለት ፀሐይ ጨልማ ነበር ይላል። ከተደረጉ ተአምራት መካከል ፀሐይ መጨለሟ፣ ምድር በቀን ጨለማ መልበሷ ይነገራል አይደለ? ጂኦሎጂስቶች ባወጡት ጥናት እሱ ነገር ልክ ነው የሚል ነገር አውጥተው ነበር በነገራችን ላይ እና ስለዚህ እስከዛሬ እንግዲህ ይሄ አይነት ነገር እንዲህ አይነት ነገር አሁን የዚህ የመግነዝ ጨርቁ ላይ የሚነሳው ነገር ያ ነው። መስቀል ላይ አሁን እኛ እንግዲህ በየጊዜው እንግዲህ የህማማት ላይ የአብይ ጾም አካባቢ ከሚሰበኩ ስብከቶች መካከል ወይም ደግሞ የስቅለት ቀን ከሚነገሩ ነገሮች መካከል የተለያዩ ተአምራት እንደተደረጉ ክርስቶስ ልክ ነፍሱ ከስጋው ስትለይ በፈቃዱ ሲለይ ከተደረጉ ተአምራት መካከል አንደኛው ቀን ጨልሞ ነበረ ወይም ደግሞ ፀሐይ ጠልቃ ነበረ። ምክንያቱም በቃ አምላኳን ማጋለጥ አልፈለገችም ያሉ የቤተክርስቲያን ሰዎች የተለያዩ አስተምሮ ያደርጋሉ የቤተክርስቲያናቱ አስተማሪዎች። ነገር ግን መጨለሟ ላይ ተቀምጦ ነበር፣ እዛ ላይ አይታመንም ነበር። አንደኛ ክርስቶስ በራሱ የሚባል አምላክ አለ ወይ ሚል ጥያቄ ያላቸውም ሰዎች እኮ አሉ። የለም የሚሉ ሰዎች አሉ አይደለ? የለም አይ ቢኖርም ደግሞ እንዲህ አይነት በዚህ አይነት ደረጃ ግን ከሞቱ አልተነሳም እንደዚህ የሚሉ ጥያቄዎች በዓለም ላይ በጣም ኮንትሮቨርሺያል ወይም ደግሞ በጣም አነጋጋሪ አከራካሪ ከሆኑ ነገሮች አንዱ የኢየሱስ ክርስቶስ ነገር ነው። እንደሚታወቀው ይሄው አይደል በተገነዘበት ጨርቅ ዙሪያ እንኳን ከ200 በላይ ጥናቶች አሉ በየጊዜው ማለት ነው። እንግዲህ ያለፉት ከ100 ዓመት በላይ ጥናቶች እየተካሄዱ ነው የሚገኙት በኢየሱስ ክርስቶስ መስቀል። ከሚያነጋግሩ ነገሮች መካከል አንዱ ይሄኛው ነው። ሌላ ከሚያነጋግሩ ጉዳዮች መካከል ቀደም ሲል እንዳልነው የፀሐይ ጨልማ ነበረ፣ በቀን 6 ሰዓት ፀሐይ ጠልቃ ነበር ወይም ደግሞ ጨልሞ ነበር የሚለው ነገር ላይ እንግዲህ ከ2 ወር ከ3 ወር በፊት የወጣ ጥናት እንደሚያሳየው ጂኦሎጂስቶች አጠናን እንደሚሉት በትክክልም ቆጥረው ወደ ኋላ ሲሄዱ በተባለው ጊዜ ላይ ፀሐይ ጨልማ እንደነበረ አረጋግጠዋል ማለት ነው። ይሄ የሚያሳየው እንግዲህ አንዳንድ ጊዜ የሳይንስ በራሱ በምክንያትና በውጤት ያምናል አለ ሚል ሃይማኖት አለ ነበር የሚላቸው ነገሮች በራሱ መንገድ ሄዶ ፕሩቭ ያረጋቸዋል። መሰረቱም እኮ እሱ ነው አይደል? ለምሳሌ አሁን የመሬት ስበትን ብንመለከት አንድ ነገር በ9.8 ሜትር ፐር ሰከንድ ይወድቃል አይወድቅም ባይባል መውደቁ አይቀርም። እንዴት ወደቀ የሚለው ጥያቄ በሳይንስ ውስጥ ጥያቄዎች መጠየቅ፣ ከዛ ለነዛ ጥያቄዎች መልስ መፈለግ፣ ከዛ ያን ያገኘው ሰው ደግሞ ይሄን ነገር ፕሩቭ አድርጎታል ተብሎ በዛ ነገር ስሙን ማስመዝገብ፣ የሆነ ሰው ደግሞ እዛ ነገር ላይ ጥናት ያደርግና ያን ነገር ይሄ ነገር እኮ እንደዚህ ነበር ብሎ የሚቀይርበት መንገድ ነው ያለውና በሳይንሱ በራሱ በእነዚህ ላይ በሚደረጉ ጥናቶች ያገኘናቸው ነገሮች እንዳሉ ግልጽ ነው። አሁን የመሬት ስበትን ካነሳን በአይሮፕላን ያገኘነውን ጥቅም ማንሳት ያስፈልጋል ነውና ራሱ ሳይንሱ ተፈጥሮ ላይ የሚያደርጋቸው ጥናቶች በዚህ በኩል ደግሞ የምንኖርበት ዓለም ለመኖር የምትመቸን እንድንሆን ያለው አስተዋጽኦ ቀላል የሚባል አይደለም። ማን ከዳ ሀቅ ዛሬ የምናወራበትን ነገር ጨምሮ እኮ የቴክኖሎጂ የሳይንስ ውጤት ነው አይደለ? የቴክኖሎጂ ውጤቶች ናቸው። ቴክኖሎጂ በራሱ ሳይንስ በራሱ ደግሞ ከራሱ የሚያመጣው ነገር የለም። ከተፈጥሮ የሚዋሳቸው ነገሮች አሉ። እንደውም እንደ ሳይንቲስቶች አማኝ የለም እኮ ሁሉ ይባላል። ለምሳሌ አሁን አንዱ ሳይንቲፊክ ሜተድ ምንድን ነው? ሳምፕሊንግ ነው አይደለ? ሳምፕል ወስደሽ ያንን ነገር አጥንተሽ
ከዛ ይሄ ነገር ሁሉ እንዲህ አይነት ቢሄቪየር አለው ብሎ መናገር ነው። ለምሳሌ እዚህ ቤት ውስጥ ያለን የሆነ ነገር ወስደሽ ታጠኝና ይሄ አይነት ነገር ያለው ሁሉ ቅርጹ መልኩ እንደዚህ አይነት የሆነ ነገር ዓለም ላይ ያለ ነገር ሁሉ ልክ እንደዚህ ነው ብለው ያምናሉ። ያላዩትን ሄዶ ያልዳሰሱትን ያልመረመሩትን ማለት ነው። አሁን ይሄ በጣም ትልቅ እምነት ይጠይቃል። እንደው ዝም ብሎ ከእምነት ጋር ይጋጫል ከማለት በፊት ምናልባት እንደው አድማጮቻችን አግኝተው ማንበብ ቢችሉ ሳይንስና ሃይማኖት የሚል የዲያቆን ያረጋል አበጋዝ ሰሞኑን የወጣ መጽሐፍ በጣም ብዙ ነገር ከዚህ አንጻር ያስገነዝበናል። እንደውም እሱ ሳይንሳዊ ሜቶድን የሚቃወም ሃይማኖት ሁሉ የለም ነው የሚለው። እሱ ያው ካለበት የሃይማኖት ባክግራውንድ አንጻር ለክርስትናው ይቀርባል። በክርስትናው አንጻር እሱ ሳይንስን አይቃወምም። ሳይንቲፊዝም ምናምን እንደዚህ የሚባል ነገር ግን አለ። ሁሉ ነገር የሁሉ ነገር ምንጭ የሁሉ ነገር ማረጋገጫ ሳይንስ ነው የሚል አለ እንጂ ሳይንስ አሁን እኛ ቁጭ ብለን እዚህ የምናወራውን ነገር በየቤታቸው ቁጭ ብለው የሚሰሙን አድማጮቻችን አሉ። የሳይንስና ቴክኖሎጂ ውጤት ነው፣ ልታናነቂ ልታጣጣው አትችይ። ግን ሁሉ ነገር በሳይንስ ነው መፍትሄ የሚያገኘው የሚል ደረጃ ስትደርሺ ነው አሁን በጣም ብዙ ኮንትሮቨርሻል ነገሮች የሚመጡት። ከሳይንስ ውጪ ቅድም ላልሹ ማስቲ የፀሐይ መጨለምን ጉዳይ ለምሳሌ ሆኖ እሱ በጣም አከራካሪ ጉዳይ ነው። ግን ግሪክ ውስጥ ይመስለኛል አሪዮስፋጎስ የሚባል ቦታ አለ። ያ የግሪኮች የፈላስፎች ሀገር ናቸው እንደምታውቂው። እና እዛ የአደባባይ ክርክር ያደርጋሉ እና ደቀ መዛሙርት ለማስተማር በየቦታው ሲበተኑ ቅዱስ ጳውሎስ እዛ የማስተማር እድል ገጥሞት ነበር እና ይሄን ነገር ሲያነሳላቸው ትዝ ይላቸዋል። እኛም ጋር በዛ ሰዓት አንተ በምትለው ቀን ጨልሞ ነበረ የሚል መዛግብት ያላቸው መጽሐፎች ሁሉ ይወጣሉ። እና ምንም አከራካሪ ቢሆን እንዲህ አይነት ነገሮች ብዙ ማስረጃም ደግሞ ያላቸው ናቸው። ዞሮ ዞሮ ግን ይሄን ሐሳብ ስንጠቀልለው እንግዲህ እንዲህ አይነት ነገሮች በነገራችን ላይ ደስ ይላሉ አይደል? እውቀትን ያሰፋሉ። በነገሮች ላይ ያለንን እይታ እንድናሰፋም ያደርገናል። ከሚያምኑት ነገር አሁን በተለይ ይሄ ለእምነት ተቋማት ምናምን በጣም ትልቅ እንትን ነው። ትልቅ እንዴት ነው በረከትም ነው ብዬ አስባለሁ። ደግሞ ጥሩ ነገር ነው። ምክንያቱም አለ አሁን በሳይንስ የሚያምኑ ሰዎች አሉ ነው ሳይንስ። ስለዚህ ሳይንስ የሚባለው ነገር ይሄ ኢየሱስ የሚባለው አካል ወይም ደግሞ ኢየሱስ ክርስቶስ የተጠቀለለበት ጨርቅ ይሄን ይመስላል፣ እሱ በተሰቀለ ቀን ፀሐይ ጨልማ ነበር። እንዲህ አይነት ነገሮች መኖራቸው እንዲያምኑ ሰዎች እንዲቀበሉት ማንነቱ እንዲቀበሉትም ያደርጋልና አድቫንቴጅ ነው በዛ እምነት ላሉ ሰዎችም በዛ ያን እምነት በሚያራምዱ ሰዎች መካከልና ግን ምንጊዜም ሳይንስ ስላለው ልክ ነው እያለን ግን አይደለም። ምናልባት አንዳንድ ጊዜ ባልሆነ መንገድ እንዳይወሰድ ሳይንስ እኮ አረጋግጧል፣ ስለዚህ ልክ ነው መግነዙ ነው ልክ ነው ፀሐይ ጨልማ ነበር የሚለውን ነገር እያለን ሳይሆን ሳይንሱም እንዲህ እያለ ነው እንዲህ እያጠና ደግሞ እንዲህ አይነት ነገሮች ላይ እየደረሰ ነው። ነገሮችን እኮ የምናረጋግጥበት አንዱ መንገዳችን የሆነ ስለመጣ ከዛ አንጻር ሳይንሱ ምን ይላል የሚለውን ለመመልከት ያህል። ሁሌም ግን በጣም ከሚገርመኝ ነገር መካከል በተለይ የነጮቹ ዓለም ላይ ማይጠና ነገር የለም። በቃ ጥናት የማያደርጉት ነገር የለም፣ ምንም የሚጥሉት ሀሳብ የለምና እንደዛ ለማለት እንጂ ሳይንሱ ስላለ በትክክልም ጨልማለች ፓራሜትራችን ሳይንስ አይደለም ነው የኛ። እንደው ግን እንዲህ አይነት ሀሳቦች እየተነሱ ነው ዓለም ላይ የሚለውን ነገር ለአድማጮች ለማሳወቅ